እንደምናውቀው እንግዲህ የአቶ አምነን ቤት ከባድ የሆነ የመቃጠል እድል አጋጥሞታል። ይሄ ደግሞ በሲፈን አማካኝነት ነው። ሲፈን እንግዲህ በቀሏን እንደቀጠለ ትገኛለች። አሁንም ቢሆን አላቋረጠችም። የሲፈን በቀል መቼ እንደሚያበቃ እኛም ራሳችን ግራ ገብቶናል። ሲፈን እንግዲህ መጋለጥ አለባት። አቶ አምነን በማያውቀው ዕዳ የቤተሰብ ዕዳ ወደሱ መጥቶ ዋጋ እየከፈለ ይገኛል። የደስታ ጊዜ ከሚያሳልፍበት ይልቅ የሀዘን ጊዜ የሚያሳልፍበት እጅጉን ብዙ ሆኗል። ሰላም ጤና ይስጥልኝ ውድና የተከበራችሁ የኤዶም ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ተወዳጅና አስተማሪ የሆነውን ድር ድራማ ወደ እናንተ ይዤላችሁ መጥቻለሁ። እንግዲህ ድር ድራማ ብዙ አስተማሪ ድራማ ነው። በአሁኑ ግን ከባድ የሆነ ችግሮች ተፈጥረዋል። አቶ አምነን እንግዲህ ብዙ ውጣ ውረዶችን እያሳለፈ ይገኛል። ሲፈን ደግሞ እየተበቀለች ትገኛለች። ጄሪ ደህና በመሆኗ አመካኝተው እንግዲህ የራት ፕሮግራም አዘጋጅቶ ነበር አቶ አምነን። ይህንን ደግሞ በማዘጋጀቱ ሲፈን መገኘት አልቻለችም። ምክንያቱም ስራ ስላለባት ነው። እንግዲህ ስራዋ ደግሞ እነሱን ደስታቸውን ወደ ሀዘን መቀየር ስለነበረ እራቱ ላይ ትገኛለሽ ወይ እንድትገኝ ይፈልጋለሁ ብላት ነበር ጄሪ። ነገር ግን የምሰራው ስራ አለኝ የማደርገው ድርጊት፣ ስለዚህ ከደረስኩኝ ምናልባትም እመጣለሁ፣ ካልደረስኩኝም ደግሞ መልካም እራት ይሁንላችሁ ብላ ነበር ጄሪን የሸኘቻት። እሷ ከሄደች በኋላ ግን ስትል የነበረው አትቸኩይ፣ ብዙ መቸኮል ወይ ቀድሞ ለመውደቅ ወይ ደግሞ ቀድሞ ለመድረስ ነው የሚሆነው እና በአትቸኩይ የተሻለ ነው። ይሄንን ደስታ የሚቆይ አይደለም፣ ከጥቂት ሰዓታት በኋላ ወደ ሀዘን ይቀየራል እንዳለችው እንግዲህ ቤቱ ላይ ጋዝ ከተኙበት ሰዓት ላይ ጀምራ እሷ ጋዝ በማርከፍከፍ ቤቱ ሙሉ በሙሉ እንዲነድ አድርጋለች። አቶ አምነን ታዲያ በዚህ ሁኔታ ውስጥ እንዴት አድርጎ ቤተሰቦቹን ማዳን ይችላል? እንዴትስ መጠበቅ ይችላል ካልን እውነት ለመናገር በጣም ከባድ ነው። ቤሌንም ከሱ ጋር አሁን ላይ ቅሬታ ውስጥ ትገኛለች። ጄሪ መንከባከቡን እሱ ቀጥሎበታል። ይሄ ደግሞ እሷን እያስከፋት ይገኛል። ለምን አትረጅኝም ይላል። እሷ ግን እንድረዳክ መቼ ጊዜ ሰጠኸኝና ነው ወይ ደግሞ እንድረዳክ መቼ ፈለክና ነው እምረዳ? ስለዚህ እንድረዳ እኮ እኔ መጀመሪያ አንተ መፍቀድ አለብህ ነበር ስትለው የነበረው። ከህይወቷም እንዲወጣ እንግዲህ ስትናገር ነበረ። ተወኝ በቃ የራሴን ህይወት ልኖርበት እያላይ ትገኛለች። እንግዲህ አሁን ላይ አለመግባባቶች እነሱ መሀል ላይ ተፈጥረዋል። ምክንያቱም አቶ አምነን ደግሞ የውሳኔ ሰው አይደለም፣ ትክክለኛ ውሳኔ እየወሰነ አይደለም። ጄሪን ያው እየተንከባከበ ነው። ይሄ ደግሞ በጣም ጥሩ ነገር ነው። ያው ጄሪ መንከባከቡ። ጄሪ ተጎድታለች፣ ልጇ ወርዷል፣ ልጇን አታለች። በዚህም የተነሳ እንክብካቤ ያስፈልጋታል። አቶ አምነንም እንግዲህ ከጎኗ እንዲሆን ትፈልጋለች። አቶ አምነን እንግዲህ ቤሌንንም ቢሆን ነገሮችን አስተካክላለሁ፣ በቅርቡ አብረን እንሆናለን የሚል ተስፋ እየሰጣት ነው እስካሁን ድረስ የቆየው። ግን ይሄ ተስፋ ውሳኔ ላይ አልደረሰም። ይሄ ደግሞ ቤሌንን እያናደዳት ነው የሚገኘው፣ የውሳኔ ሰው ስላልሆነ ማለት ነው። ግን እንደሚያፈቅራት ከእሷ ጋር ሲሆን ደስታ እንደሚሰማው እንደሚደሰትም ጭምር በተደጋጋሚ ይነግራታል። ከዚህ በኋላ አትራቂኝ ብሎ ባለፈው ቃል አስገብቷል ነበረ። እኔም አልርቅም ከአንተ መራቄ አንተ ጋር የሚሰማ ስሜት እኔ ጋርም ይሄ ስሜት ስላለ እኔንም ሰላሜን ነው የሚነሳኝ። ስለዚህ መቼም ቢሆን አልርቅህም ብላው ነበረ። ግን ደግሞ ርቀዋለኝ ማለት ነው። ሙስጠፋም ታዲያ አሁን ላይ ቤሌንን እየመከረ ይገኛል። በመሀላችሁ የገባችሁ ምናልባትም ጄሪ ልትሆን ትችላለች። እናንተ ጣልቃ የገባችሁን ሴት አንቺ ማስወጣት አለብሽ፣ መበርታት አለብሽ፣ ወደ ኋላ ማለት የለብሽም። አንቺ እኮ በሰው ህይወት ጣልቃ አልገባሽም፣ ግን በአንቺና በአቶ አምነን ህይወት ውስጥ ጣልቃ የገባችሁ ጄሪ ትመስለኛለች። ይህንን ደግሞ ተስፋ በዚህ መቁረጥ የለብሽም፣ መጠንከር አለብሽ፣ ማሸነፍ አለብሽ እያለ እየመከራት ይገኛል። እሱም እንግዲህ እንዴት ከተቀራረብን እናውራ እስኪ፣ ስለ አቶ አምነን ጄሪን ይወዳታል ወይስ አይወዳትም እያለ እየጠየቃን ነበረ። ታዲያ የእሷ ምላሽ ስለ ሰው ማውራታችን ተገቢ አይደለም፣ እሱን እኔ እርግጠኛ አይደለሁኝም፣ አላቅም፣ ስለ ሰው ህይወትም ማውራት አልፈልግም ብላለች። እንግዲህ ያው ጄሪን ስለማይንከባከባት ቤሌንን እንደሚወድ አቶ አምነን በደንብ አድርጎ ያውቃል ማለት ነው ሙስጠፋ። በዚህ አማካኝነት ነው ጥያቄ ሊጠይቅ የፈለገው። የተጎዳህና በጣም ችግር ውስጥ ያለ ትመስላለህ የሚል ጥያቄ ጠይቀዋለች። ያው በአንዲት ሴት በጣም ተጎድቻለሁ፣ ህይወት ብዬ ቀርቤ ገንዘቤን የበላች አንዲት ሴት አለች፣ ገንዘቤን በሙላ የጨረሰች
ያንንም ሳላቅ ለረዥም ጊዜ ቆይቼ ነበረ። ባወቅኩ ሰዓት ግን ስታረግብኝ የነበረውን ነገር ለማመን በጣም ነው የተቸገርኩት፣ በጣም ነው የተጎዳሁት። አሁን ላይ ግን እሷ የት ነው ያለችው ስትለው እዚሁ ነው ያለችው ያላት ማለት ነው። የራት ፕሮግራማቸው እንግዲህ በጣም ደስ የሚል ቆይታ ነበራቸው። ወይዘሮ ሞርዜናም ተቀላቅላቸው ነበረ። ምክንያቱም ከዚህ መውጣት ፈልጋለሁኝ፣ መቼ ነው ከዚህ መውጣው፣ ከሰው ጋር መቀላቀል ፈልጋለሁ እያለች ለእናት ዛህራ እየተናገረች ነበረ። እናት ሳራም ዛሬ ቆንጆ የራት ፕሮግራም ስላለ እዛ ትወጫለሽ፣ አሁን ግን እረፍት ማድረግ አለብሽ። እንደው ይቺ ሜልሲ ምን ሆነ ያደረገችሽ? ሀይ ሜልሲ እያለች ነበረ እንግዲህ እናት ሳራ ሞርዚና እንግዲህ ቤሌን እየተንከባከበቻት ነበረ። ሰው ናፍቆኛል፣ ከሰው ጋር መሆን ፈልጋለሁ፣ ከሰው ጋራ ሰው በጣም ናፈቀኝ፣ እኔ ደህና ነኝ እኮ ከዚህ ያስወጡኝ እያለች ነበረ። ቤሌን ግን ያው እየተንከባከበቻት ነበር። በስተ መጨረሻም እንግዲህ ራት ከነሱ ጋር በልታ እያሳቀቻቸው ነበር እና እወዳችኋለሁ እያለቻቸው አብራብነን እንግዲህ እየተንከባከባን ነበር። ምግብ ያው እያጎረሳት ነበር፣ ምክንያቱም እጇ ስለታሰረ ፍቱኝ እያለች እያስቸገረችም ነበር። እኔ ቢፈቷት ተነስታ ሜልሲን የምታንቃት ይመስለኛል። በነገራችን ላይ ሳስበው ማለት ነው እንቅ የምታረጋት ነው የሚመስለኝና ዛሬ አክስቴ ከኛ ጋር ስለሆንሽ ደስ ብሎናል፣ እንደዚህ አብረሽ ስለቆየሽ ይሄ በጣም ደስ የሚል ነገር ነው እያለች እንግዲህ ሜልሲን እያስመሰለች ነበረ። ያው እሷ መቼስ ምንም እንዳልተፈጠረ በሰላም እየኖረች ነው ከእነሱ ጋር። አንዳንዴ እንደዚህ ነው። ሲፈንም ሜልሲም ወንጀል እየሰሩ ቤት ውስጥ ግን ምንም እንዳልተፈጠረ በሰላም አብረው እየኖሩ ነው የሚገኙት እና ብዙውን ጊዜ እንግዲህ የማይገመት ሰው ነው ጠላት ሆኖ ሲገኝ እጅግ ልብ ይሰብራል። አቶ አምናን እንግዲህ ጠላቶቹ ከሩቅ የመጡ አይደሉም፣ አብረው ያሉ ሰዎች ናቸው። ዙሪያውን ግን ሊያጠና አልቻለም፣ ሊጠረጥርምም አልቻለም። ከሩቅ ምንም አይነት ጠላት አልመጣበትም። ብዙን ጊዜ ሰውን የሚያጠቃው እንግዲህ ውስጥ አዋቂ ነው ማለት ነው። የት ምን እንዳላችሁ፣ መቼ እንደምትወጡ፣ መቼ እንደምትገቡ በብዙ ነገር እናንተን የሚያውቅ ሰው ቶሎ ለማጥቃት አይቸገርም ማለት ነው እና አቶ አምነን የገጠመው ነገር ይሄ ነው። ሲፈን እንግዲህ በዚህ መልኩ ጋዝ እያርከፈከፈች ነው ሙሉ ላይ ያነደደችው። ይህንን ያደረገችበት ምክንያት ደግሞ ካርታውን የቤቱ እሷ እንግዲህ አቶ አምነን ደስታውን በሚጨርስ ጊዜ ሁሌም ሀዘን ይመጣበታል። እንደምናስታውሰው እንግዲህ አቶ አምነን ከዚህ በፊት የሚደረሰበት ነገር አለ። ምንድን ነው? እናቱ እንዳረፈች እንግዲህ ወዲያው ምን ሆኗል